የተራዋ ቀመሟ እየቀወጠችው አልመጣችም። ውድ ቤተሰብ ጧት ላይ ያው ብሩኬን በመታዘብ ላይ ነበረች ውሽክ እያለችና እያየችው ነበር በርቀት። አሁን ላይ ደግሞ እሷም እየጨፈረች ነበረ። እኔ እኮ ጧት ብያችሁ ነበር ሌላ ቪዲዮ ይኖራል እየተቀረጸ ነገር ግን ያልተለቀቀ ብዬ ነበርና ይኸው ቅመሟን ለቀቋት ማለት ነው። ሁላቸውም ሰብሰብ ብሎ እነ ሀሰን አሉ እነ ብሩኬ ሁላቸውም እየጨፈሩ ነበረ። የምር ከዛ ሁሉ ግን ደምቃ የታየችኝ ሀይሚ ነች። አንደኛ ቅላቷ፣ ሁለተኛ ደግሞ ጸጉሯ፣ ከለሩ፣ ቀለሙ ምናምን የምሬን ነው የምላቸውና እየዘለለች ነበር። የኔ እናት አልወርድ ብሎኝ ነው ማለት ነው። ዩቲዩብ ሾርት ላይ ስለሆነ አልወርድ አለ። ቲክቶክ ላይ ይወርዳል፣ ነገር ግን አጣኋቸው ቲክቶክ ላይ እና ብቻ ግን ያው እሷም እየጨፈረች ነበር ውዶቼ። እና ማለት ነው አሁን የመጣሁት ቅድም በሰራሁት ቪዲዮ ላይ እህቴ ከብሩኬ ቤት ገብተሽ ኮሜንት አይተሻል ወይ? ብሩኬን በጣም እየሰደቡት ነው፣ ሌላ ሴት ፈልገ ነው እያሉት ነው ብላችሁኛልና የኔ ውድ ቤተሰቦች ወይ ጉድ! ኧረ አይቼዋለሁ ውዶች፣ አይቻለሁ በደንብ ማለት ነው። ያው አንዳንዴ ሁሉም ቢናገሩት ሆድ ባዶ ይቀራል ይባላል እና በጣም ከባድ ነው እንግዲህ የሰውን ባህሪ ተቆጣጥራችሁ ልትዘልቁት አትችሉም እና በእውነት ነው የምላችሁ፣ በጣም ነው ያዘንኩት። አሁን ብቻ እኮ አይደለም ከትናንት ጀምሮ ነው ሊያሰድባት ነው እሱ፣ ሁሌ እሷን ማሰደብ ነው እሷን ማስናቅ ነው እያሉት ነበር ብሩኬ ማለት ነው። ከብሩኬ በላይ አዋቂ ነን ማለት ይሄ ዘበት ነው። ነገም ዛሬም የምነግራችሁ ነገር ዘበት ነው። ከብሩኬ በላይ ማንም ለሀይሚ የሚያስብላትም የሚወዳትም የሚጨነቅላትም ማንም የለም እና የሰው ልጅ ማለት ነው ቀድሞ ስለተናገረ ብቻ አዋቂ አያስብለውም እግዚአብሔርን። አንዳንዴ ራሳችሁን ታዘቡት እስኪ። አካውንታችሁ ፌክ ስለሆነ ብቻ አንታወቅም ብላችሁ ለሰው ያለ ስም የምትሰጡ ሰዎች ግን በሰላም ነው? ቆይ ይሄ ልጅ ምን ያድርጋችሁ? ምንድን ነው የምትሉት? ምን ያድርግሽ? እኔ እኮ ግራ ነው የሚገባኝ። ስለ ሀይሚ ያለውን ፍቅር እንዴት አድርጎ ያሳያችሁ? ልቡን ሰንጥቆ ልቡን በቢላ ተርትሮ ያሳያችሁ እንዴ? በእውነት እኔ ውዶችዬ ማለት ነው እንደዚህ አይነት ነገር እኔ ማውራት አልፈልግም። ለምን በቃ ስሜታዊ ነው መሆነው። ምክንያቱም ሰው ያለ ስም መሰጠት የለበትም፣ ያለ ጥፋቱ እንዳጠፋ ተደርጎ መቆጠር የለበትም። ብሩኬ ደግሞ በዚህ አጋጣሚ በጣም ብዙ ጊዜ ያለ ጥፋቱ ጥፋተኛ ሆኖ ሀይሚን ሳይበድላት በደላት ተብሎ የሚወራለት ልጅ ነው እና ለምን ግን መልካም ጎኑ ለምንድን ነው የማይታያችሁ? ሲቀጥል ደግሞ ቪዲዮ ጨርሳችሁ ለመስማት ሞክሩ። ከዛ በኋላ የራሳችሁን ሀሳብ አስተያየት ስጡ። እንዴት የሰው ልጅ በኢንትሮ ብቻ በመግቢያ ብቻ ሰምቶ እንዴት ሊፈርድ ይችላል? ውስጡን ሳታዳምጡ ሳሰሙ። እሺ የመታገስ አቅሙ ከሌላችሁ ማለት ነው፣ ቪዲዮ ጨርሳችሁ የማየት አቅሙ ከሌላችሁ ቪዲዮን አሳልፋችሁ እዩ። ከዛ መጨረሻውን አይታችሁ ኮሜንቱ፣ ሀሳባችሁን ስጡ። እንዴ ከመግቢያ ብቻን ያልፈልግም በቃ ሂጅ ምናምን ብሎ ስለተናገረ እንደው ይዛችሁ ጨቀጨቃችሁት እኮ። እኛ መጻፍ ስለቻለን ብቻ ያገኘነውን አንስተን ልባችን የሚለንን አንስተን መጻፍ የለብንም እንዴ? ሰዎች ነን። አንዳንዴ ራሳችንን መገመት ግድ ነው። ከዚህ ጋር ሰው እኮ ችግር የለውም። በጥፋቱ እኮ ብትፈርጁት፣ በጥፋቱ አስተያየት ብትሰጡት እኮ ከዚህ ጋር ምንም ችግር የለውም። ጭራሽ ሌላ ሴት ስለምትወድ ነው አላችሁት አይደለ? ደግ አደረገ፣ እንኳንም ወደደ። በዚህ አጋጣሚ ህይወታችንን እኮ ማንም መርጦልን አይደለም ልንኖር የምንችለው። እንኳን አይደለም ሌላ ሰው ቀርቶ እኛ የራሳችን ህይወት መርጠን አንኖረውም። ህይወት በመራችን መንገድ ነው የምንጓዘውና ሀይሚን እኛ ስላልነው ብቻ አይደለም የሚወዳት፣ እኛ ስላልነው ብቻ አይደለም የሚጠላት። ስለዚህ ልጁን ተውት። በጣም ይደብራል እንዴ! በየጊዜው በኮሜንት ራሱን መቀጥቀጥ ይሄ ተገቢ አይደለም።